ጤና ይስጥልን እንደምናምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሰኞ ጥቅምት 24 ቀን 2018 አውደ ዜናችን ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደናንተ ይደርሳል። ዜናውን እየመራው ኔራቢያ ከድር ከናንተ ጋር ቆይታ አድርጋለሁ። አብራችሁ ቆዩ። በመጀመሪያ ክፍለ ጊዜ የመረጃ ጥንቅራችን የህወሓት ቡድን የትግራይን ህዝብ ከመካስ ይልቅ ዳግም ለሌላ እልቂት እየተዘጋጀና የጦርነት ነጋሪ እየጎሰመ ነው ሲሉ ፊልድ ማርሻል ብርሃኑ ጁላ መናገራቸውን የሐሳብ ልዕልናን በመሳሪያ ማምጣት እንደማይቻል በተለያየ ጊዜ ተሞክሮ የታወቀ ነገር ነው ሲል የሀገራዊ ምክክር ኮሚሽን ማስታወቁን እንዲሁም የሰሜን ኢትዮጵያን ጦርነት ካስቆመው የፕሪቶሪያው ስምምነት በኋላ በጎ ጅማሮች ታይተዋል ያለው የአውሮፓ ህብረት ለቀሪ ስራዎች ፖለቲካዊ ንግግር እንዲደረግ መጠየቁን የተመለከቱ መረጃዎችን ይዘናል። አብራችሁን ቆዩ። የህወሓት ቡድን የትግራይን ህዝብ ከመካስ ይልቅ ዳግም ለሌላ እልቂት እየተዘጋጀና የጦርነት ነጋሪ እየጎሰመ ነው ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። ጥቅምት 24 በሰሜን እዝ የተፈጸመው ድርጊት መቼም የትም እንዳይደገም አንረሳውም በሚል መሪ ቃል በሀገር መከላከያ ሰራዊት ታስቦሏል። በመርሃ ግብሩ ላይ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የጦር ኃይሎች ምክትል ጠቅላይ ኢታማዦር ሹም ጀነራል አበባው ታደሰና ሌሎች ከፍተኛ ጀነራል መኮንኖችና የመከላከያ ሰራዊት አባላትም ተገኝተዋል። የሰሜን እዝ ዝክር ሰማዕታትን ለመዘከር በተዘጋጀው በዚህ ስነ ስርዓት ላይ ተገኝተው መልእክታቸውን ያስተላለፉት ፊልድ ማርሻል ብርሃኑ ጁላ ሰራዊቱ ከየትኛውም አቅጣጫ በየትኛውም ጊዜ በልማታችን በሰላማችንና በብሔራዊ ጥቅማችን ላይ ሊቃጣ የሚችል ማንኛውንም ጥቃት ለመከላከል ዝግጁ ነን ብለዋል። የህወሓት ቡድን መከላከያ ሰራዊት ለሀገሩ ክፍል የከፈለውን መስዋዕትነት ክዶ ኢሰብአዊ በሆነ መንገድ ከሰው ልጅ አእምሮ በላይ የሆነ ግፍና ጭካኔ ፈጽሟል ሲሉም አስታውሰዋል። የድርጊት ለመላው ሰራዊቱና መላው የኢትዮጵያ ህዝብ ያሳዘነና አንገትን ያስደፋ እንደነበር አንስተው መቼም የትም እንዳይደገም መቼም አንረሳውም በሚል መልእክት ቀኑ በልዩ ሁኔታ መታሰቡንም ገልጸዋል። የድርጊት በተፈጸመበት ወቅት የኢትዮጵያ ሰራዊት ተገዶ የህልውና ዘመቻ በጀመረበትና ትግራይ ውስጥ በገባበት ወቅት አብዛኛው የትግራይ ህዝብ ሰራዊቱ እየተደበደበና እየተካደ ያውቅ ስለነበር ከሰራዊቱ ጎን ይቆም ነበር ሲሉ ማስታውሰዋል። ዛሬም ቢሆን ይህ የህወሓት ቡድን ስብስብ በፕሪቶሪያ የሰላም ስምምነት የተገኘውን አንጻራዊ ሰላም ከማስጠበቅ ይልቅ ትናንትና እታገላለሁ ብሎ ልጆቹን ከጉያ ነጥቆ እየወሰደ አስጨፍጭፎ ባዶውን ያስቀረው የትግራይ ህዝብ ከመካስ ይልቅ ዳግም ለሌላ እልቂት እየተዘጋጀና የጦርነት ነጋሪ እየጎሰመ ይገኛል ብለዋል። ከሀገር መከላከያ ሰራዊት የተገኘው መረጃ እንደሚያመለክተው መላው የትግራይ ህዝብ ትናንትና የደረሰበትን መከራ ዛሬም እንዳይደገም በቃ ሊልና ራሱን ነፃ ሊያወጣ ይገባል ነው ያሉት። የሐሳብ ልዕልናን በመሳሪያ ማምጣት እንደማይቻል በተለያየ ጊዜ ተሞክሮ የታወቀ ነገር ነው ሲል የሀገራዊ ምክክር ኮሚሽን አስታወቀ። የኢትዮጵያ የፖለቲካ ስብራትን ለመጠገን የሐሳብ የበላይነትን ባህል ማድረግ እንደሚገባ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ጠቁመዋል። ፕሮፌሰር መስፍን አርአያ ከብሔራዊ ቴሌቪዥን ጋር በነበራቸው ቆይታ የሐሳብ ልዕልናን በሚገባ ለማረጋገጥ ህዝቦች በጋራ ሆነው በእኩልነት ተከባብረው ተነጋግረውና ተደማምጠው ወደ መግባባት የሚደርሱበት አካሄድ በኢትዮጵያ ሀገራዊ ምክክር ኮሚሽን አወቃቀር ሂደት ውስጥ ተገንዝበናልን ብለዋል። ዜጎችን የሚያስተሳስሩና አንድ የሚያደርጉ ታሪኮች፣ ትውፊቶች፣ ቋንቋዎችና ባህሎች እንዳሉ ሁሉ ከቅርብ ጊዜ ወዲህ ደግሞ በተለያዩ አካባቢዎች እየተከሰቱ ለመጡ አለመግባባቶች መንስኤ የሆኑ ችግሮችን ከታች ካለው ማህበረሰብ ጀምሮ በተወካዮቻቸው አማካኝነት ተመካክረው መግባባት ላይ እንደሚደርሱ እምነት እንዳለና የሌሎች ሀገራት ተሞክሮችም እንዳሉ ገልጸዋል። ኢትዮጵያውያን መመካከር ጀምረዋል። በየጊዜው እንደምታውቁት 11 ክልሎች፣ 2 ከተማ መስተዳድሮች እና የውጭ ያለውንም የኢትዮጵያውያን ማህበረሰብን ጨምሮ ሁላቸውም ለሁላችንንም በሚመስል መልኩ አጀንዳዎቻችንን ላለመግባባቶቻችን መንስኤ ሊሆኑ የቻሉ የማንነት ጥያቄ ይሁን የአስተዳደር ወሰን ይሁን ወይም ደግሞ ለረጅም ጊዜ በጥያቄ ውስጥ ገብተው የነበሩ ራስን በራስ ማስተዳደር ጥያቄና ሌሎችም ጥያቄዎች ከታች ጀምሮ እስከ ላይ የመጡበት አካሄድ ስላለ
በዚህ ላይ እንግዲህ አሁን የቀረን የትግራይ ክልልን ጨምሮ የአጀንዳ ማሰባሰቡ ሂደትና የተወካዮች ውክልና በሚገባ ከተጠናቀቀ ህዝቦች ለመጀመሪያ ጊዜ በጋራ በእኩልነት የዳር ሀገር ህዝብ ወይም የመሃል ሀገር ህዝብ ሳይባሉ የዚህኛው ትንሽ ብሔረሰብ ወይም የዚያኛው ትልቅ ብሔር ሳይባባሉ ለሀገራቸው መጻኢ ፈንታ ወይም መጻኢ ዕድል በጋራ ሆነው ወጣቶች፣ አረጋውያን፣ ሴቶች፣ አካል ጉዳተኞች ሁሉም የማህበረሰብ ክፍል ለመጀመሪያ ጊዜ የሚሄዱበትን አካሄድ ነው እንግዲህ እየተዘጋጀ ያለውና የሐሳብ ልዕልናን በመሳሪያ ማምጣት እንደማይቻል በተለያየ ጊዜ ተፈትኖና ተሞክሮ የታወቀ ነገር ነው ሲሉም ፕሮፌሰር መስፍን አርአያ አክለው ገልጸዋል። በመሳሪያ ማምጣት እንደማይቻል በተለያየ ጊዜ ተፈትኖ ተሞክሮ የታወቀ ነገር ነው። ነገር ግን የሐሳብ ልዕልናን በጋራ በመምከር እና በመስከር ያሉትን ግጭቶች በሙሉ በየደረጃው መፍታት እንደሚቻል እስካሁን ድረስ እንኳን ባካሄድናቸው የምክክር ሂደቶች እያስተዋልን የመጣ ነው። ይሄ ነው ብዙ ዕውቀቶች አርብቶ አደሮች ጋሉ፣ አርሶ አደሮች ጋሉ፣ ሁላችንም ማህበረሰባችን ጋለና ስለዚህ ሁሉም የሀገራችን ህዝብ በአሁኑ ሰዓት የሚፈልገው ሰላምን ነው። ስለዚህ ልማትን ነው የሚፈልገው፣ መረጋጋትን ነው የሚፈልገውና ስለዚህ በተደጋጋሚ እንዳላችሁት የሐሳብ ልዕልና ለማምጣት መጀመሪያ በእኩልነት በጋራ መሰባሰብንና ለዚያ ሙሉ ዝግጁነትን ራስን ማዘጋጀትን ይጠይቃል። የዳበረ የፖለቲካ ባህል እንዲፈጠርና ለቀጣይ ትውልድም እንዲተላለፍ ለማድረግ የተጀመሩ ስራዎች በምን መልኩ ሊቀጥሉ ይገባል በሚል ለዋና ኮሚሽነሩ ለቀረበላቸው ጥያቄም ተከታዩ ምላሽ ሰጥተዋል። ይሄ ዲሞክራሲ ሀገራችን ውስጥ እንዲነሳ እንዲያብብ ከተፈለገ የሀገራችን ህዝቦች በሀገራቸው ጉዳይ ሁላቸውም እኩል መብት ኖሯቸው በተወካዮቻቸው አማካይነት ሳይሸማቀቁ ከዳር ሀገር ከመሃል ሀገር ሳይባባሉ መምከርና መዝከር መቻል አለባቸው። ይሄ ሁላችንንም እኩል ሊያረገን ይገባል። እዚያ ላይ የወጣቱ ተሳትፎ የተለያዩ ማህበረሰብ ተሳትፎች በጣም ወሳኝነት እንዳለው አውቀን ሁላችንም የሚያዋጣን በዚህ በሀገራዊ ምክክር ሂደት ውስጥ ከውጭ ሀገር ከሀገር ውስጥ ሳንል ሁላችንም ባሳተፈ መልኩ ስለ ሀገራችን ምክንያታዊ በሆነ መንገድ ስሜታዊ ሳይሆን አመክንዮን መነሻ በማድረግ ከዚያ ላይ ተነስተን ስለ ሀገራችን በሚገባ መምከር መቻል አለብን። ያን ጊዜ ነው እንግዲህ ዲሞክራሲ በሀገራችን ተጸነሰ ብቻ ሳይሆን ወደ መወለድ ደረጃ ተቃረበ የምንለው በእኔ እምነት ያን ጊዜ ነው ብዬ አስባለሁ። የሰሜን ኢትዮጵያን ጦርነት ካስቆመው የፕሪቶሪያው ስምምነት በኋላ በጎ ጅማሮች ታይተዋል ያለው የአውሮፓ ህብረት ለቀሪ ስራዎች ፖለቲካዊ ንግግር እንዲደረግ ጠየቀ። የፕሪቶሪያ ስምምነት የተፈረመበትን 3ኛ ዓመት በማሰብ በኢትዮጵያ የሚገኙ የአውሮፓ ህብረት አባል አገራትና ኤምባሲዎችም መግለጫ አውጥተዋል። በኢትዮጵያ የሚገኘው የአውሮፓ ህብረት ልኡካን ጋር በመሆን ይህንን መግለጫ ካወጡ 22 ሀገራት መካከል ፈረንሳይ፣ ጣሊያን፣ ጀርመን፣ ቤልጂየም፣ ዴንማርክ፣ አየርላንድ እና ስፔን ይገኙበታል። ሀገራቱ ስምምነቱ ከተፈረመ በኋላ ለተከናወኑ መሰረታዊ አገልግሎቶች መመለስ፣ ሰብአዊ አቅርቦት መሻሻል እንዲሁም የትጥቅ ማስፈታት መበተንና መልሶ ማዋሃድ ሂደት መጀመር እውቅና እንደሰጡም አስታውቀዋል። መግለጫው የተወሰኑ የአገር ውስጥ ተፈናቃዮች እንዲመለሱ የማስቻል ተግባራት መከናወኑን በመጥቀስ አመስግኗል። የዲፕሎማቲክ ልኡኮቹ በሰሜን ኢትዮጵያና በሰፊው ቀጠና ላይ ሰላም ዘላቂ የማድረግና የማጠናከር አስፈላጊነት ላይ አጽንኦትም ሰጥተዋል። በቀሪ የስምምነቱ ሂደቶች ላይ እገዛ ለማድረግ ዝግጁ መሆናቸውን የገለጹት ሀገራቱ ሙሉ ለሙሉ ካልተፈጸሙ ተግባራት መካከል የተፈናቃዮች መመለስንም አንስተዋል። ተፈናቃዮች ወደ ቀያቸው መመለስ ያለባቸው ዓለም አቀፍ ሰብአዊ ሕግና ምርጥ ተሞክሮን በአሟላ አካሄድ መሆን እንዳለበትም ጠቁመዋል። በኢትዮጵያ የሚገኙ የአውሮፓ ህብረትና የሀገራቱ ዲፕሎማቲክ ልኡካን አክለውም ከመጪው አጠቃላይ ምርጫ አስቀድሞ በስምምነቱ ፈራሚዎች መካከል ፖለቲካዊ ንግግር እንዲቀጥል ጥሪ እናቀርባለን ብለዋል። አገሪቱ ውስጥ እየተካሄዱ ያሉ ግጭቶች በውይይት እንዲፈቱ እንዲሁም ባለድርሻ አካላት ሁሉ በሀገራዊ ምክክሩ ሂደት ገንቢ በሆነ መንገድ እንዲሳተፉ እናበረታታለን ሲሉም ጥሪያቸውን አቅርበዋል።
የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን ያወደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሌሎች ተጨማሪ መረጃዎች ስናልፍ ደግሞ በኢትዮጵያዊነቱ የሚያምን ሁሉ በግብጽ የሚሰሩ ሴራዎችን ከመደገፍ ሊቆጠብ እንደሚገባ ዶክተር ስለሺ በቀለ ማሳሰባቸውን እንዲሁም ከበረራ ፍቃድና ከቪዛ መመሪያ ጋር በተያያዘ በሶማሊያና በራስ ገዟ ሶማሌላንድ ውዝግብ መፈጠሩን ጨምሮ ሌሎች መረጃዎችን ዘነበህልፍ እንደሚከተል ያስደምጠናል። አብራችሁን ቆዩ። በኢትዮጵያዊነቱ የሚያምን ሁሉ በግብጽ የሚሰሩ ሴራዎችን ከመደገፍ ሊቆጠብ እንደሚገባ ዶክተር ስለሺ በቀለ አሳሰቡ። የአዲስ አበባ ዩኒቨርሲቲ በተመሰረተበት 75ኛ ዓመት የታላቁ ህዳሴ ግድብን አስመልክቶ በአካሄደው ውይይት ላይ ተገኝተው ጽሑፍ ያቀረቡት ዶክተር ስለሺ በቀለ በኢትዮጵያዊነቱ የሚያምን ሁሉ በግብጽ የሚሰሩ ሴራዎችን ከመደገፍ ሊቆጠብ ይገባል ሲሉ ተናግረዋል። አክለውም ኢትዮጵያ የአፍሪካ የውሃ ማማናት ብትባል የውሃ ክምችቷ እያሽቆለቆለና በቀጣይ ቅርብ ጊዜያት ለእጥረት የሚዳርጋት አደጋ በመኖሩ በጥንቃቄ መጠቀም ያስፈልጋል ማለታቸውን ሪፖርተር ዘግቧል። የህዳሴ ግድቡ መገንባት ለሱዳን በአመት $50 ሚሊዮን የሚያስወጣትን የመሬት ጥበቃ ስራ ወጪ የአፈር ደለልና ጎርፍ አደጋን እንደሚከላከልላት በተመሳሳይ ለግብጽም እንደዚሁ የግድቡ መገንባት ተጠቃሚ የሚያደርጋት ቢሆንም እሷ ግን ይህን አታውቅም ብለዋል። በሂደቱ ግብጽ ከሶማሊያና ከኤርትራ ጋር በመሆን ኢትዮጵያ የባህር በር እንዳይኖራት የማድረግ እንቅስቃሴዋ የሚታይ ስራ ነው ብለዋል። በግድቡ የግንባታ ሂደት ጦርነት እስከ ማወጅ የተደረሰበት ወቅት ነበር ያሉት ዶክተር ስለሺ ግብጾች ኢትዮጵያን አላማቸው አድርገው ሁሉም አካባቢ የሚነሱ ግጭቶችን ማቀጣጠል፣ ፋይናንስ መስጠት፣ መሳሪያ ማቀበልና ኢትዮጵያ ተረጋግታ ልማትን በስፋት መስራት እንዳትችል እረፍት የማሳጣት ስራ ይሰሩ እንደነበርም ተናግረዋል። ለአብነትም እርሳቸው የውሃና ኢነርጂ ሚኒስቴር በነበሩበት ወቅት በምዕራብ ኢትዮጵያ ከ10 ቢሊዮን ብር በላይ የሚፈጁ ፕሮጀክቶች ታቅደው ኮንትራክተር ተመርጦላቸው ዲዛይን ተደርጎ ስራ ተጀምሮ የነበረ ቢሆንም በግጭት ምክንያት እንዲቆሙ ተደርገዋል ብለዋል። በግድቡ ግንባታ ሂደት በውክልና ጦርነት ምክንያት መሳሪያዎችና ጭነቶች ሲተላለፉ በመንገድ ላይ አፈና፣ ግድያ ይፈጸም እንደነበርና የግንባታው ሂደትም በብዙ ድካም ላብና ደም ጭምር ተገንብቶ ያለፈ መሆኑን ተናግረዋል። በህገወጥ መንገድ ኬንያ የገቡ ኤርትራውያን ስደተኞች በፖሊስ መያዛቸው ተነገረ። በህገወጥ መንገድ ኬንያ የገቡ 44 ኤርትራውያን ስደተኞች በምዕራባዊ የአገሪቱ ክፍል መያዛቸውን ፖሊስ አስታውቋል። ቡንጎማ በተባለው የኬንያ ግዛት ትናንት የተያዙ ስደተኞቹ ሚቲ ሚቢሊ በሚባል ገጠራማ መንደር በሚገኝ የአንድ ግለሰብ መኖሪያ ውስጥ በቁጥጥር ስር መዋላቸውን የፖሊስ መረጃ እንደሚጠቁም የሀገሪቱ መገናኛ ብዙሃን ዘግበዋል። ቡንጎማ ግዛት ኤርትራውያን ስደተኞች ከኢትዮጵያ ወደ ኡጋንዳና ከኢትዮጵያ ወደ ኬንያ የሚተላለፉበት መስመር እንደሆነ የሚታወቅ ሲሆን ስማቸው ያልተጠቀሰ የአይን እማኞች ስደተኞቹ ትናንት ጧት በወታደራዊ ተሽከርካሪ ወደ አካባቢው ደርሰዋል ብለዋል። ኤርትራውያኑ በብርጋዴር ፖሊስ ጣቢያ የተያዙ ሲሆን ምርመራ ተደርጎባቸው ፍርድ ቤት እንደሚቀርቡም ተገልጿል። በኤርትራ ያለውን አፈናና ጭቆና የሚሸሹ ስደተኞች ከዚህ ቀደም በሱዳን በኩል ያልፉ የነበረ ቢሆንም በርስ በርስ ጦርነቱ ምክንያት ይህን መንገድ መጠቀም እንዳልቻሉ ተመላክቷል። የሱዳን ጦርነት ሲነሳ ኤርትራውያን ስደተኞቹ ወደ ደቡብ ሱዳንና ኢትዮጵያ የተሻገሩ ሲሆን ስደተኞቹ በኢትዮጵያ ለተወሰነ ጊዜ ቆይተው ወደ ኡጋንዳና ኬንያ እንደሚያቀኑም ይነገራል። ኡጋንዳ ከጥር ጀምሮ የስደተኞች ምዝገባ እንዳቋረጠች ማስታወቋን ተከትሎ ኤርትራውያንና ኢትዮጵያውያን ስደተኞች ወደ ኬንያ እየተጓዙ እንደሆነም መረጃዎች ይጠቁማሉ። ሆኖም ግን የኬንያ መንግስትም የስደተኞች ምዝገባ ለማቆም በመወሰኑ ስደተኞቹ ወደ ሊቢያ እየተሻገሩ እንደሆነ ሌሎች መረጃዎች እየወጡ ይገኛሉ። ከበረራ ፈቃድና ከቪዛ መመሪያ ጋር በተያያዘ በሶማሊያና በራስ ገዟ ሶማሌላንድ ውዝግብ ተፈጠረ። ሶማሊያ መስከረም ወር ላይ የጉዞ ስርዓትን ለማሳለጥ ጸጥታን ለማጠናከርና የኢሚግሬሽን አገልግሎትን ለማዘመን በሚል አዲስ የኤሌክትሮኒክስ ቪዛ ስርዓት መመሪያ ማውጣቱ የሚታወስ ሲሆን አውሮፕላኖች ይህንን የቪዛ ያልያዙ ደንበኞችን እንዳያሳፍሩ እንዲሁም ህግ የተላለፈ የበረራ እገዳ ሊያጋጥመው እንደሚችል ማስጠንቀቋ ተዘግቧል። ባለስልጣኑ በማስጠንቀቂያው በተለይ ፍላይ ዱባይን በመጥቀስ የሚያስተዳድረው ኤምሬት አየር መንገድ ፌደራል የኤሌክትሮኒክ ቪዛ ደንቦችን ችላ ብሏል ሲልም ከሷል። ይህ በእንዲህ እንዳለ የራስ ገዟ የሶማሌላንድ ሲቪል አቪዬሽንና አየር ማረፊያዎች ሚኒስቴር ያለ ፈቃድ ወደ ግዛቲቱ የአየር ክልል የሚገባ ማንኛውም አውሮፕላን ህጋዊ እርምጃ እንደሚጠብቀው የሚገልጽ ሌላ መመሪያ አውጥቷል። ሚኒስቴሩ ሁሉም የሰላማዊ መንገደኞችና የንግድ በረራዎች ወደ ግዛቷ ከመግባታቸውም ወይም በአየር ክልሉ ከማለፋቸው እንዲሁም በሶማሌላንድ አየር ክልል ከመብረራቸው በፊት ፍቃድ ማግኘት አለባቸው ብሏል። ፈቃድ ያላገኘ ማንኛውም በረራ የሶማሌላንድ ሉዓላዊ
ሉዓላዊነት እንደ ጣሰ የሚቆጠር መሆኑንና ህጋዊ እርምጃ እንደሚጠብቀው ሚኒስቴሩ አስጠንቅቋል። ባለቤትነቱ የተባበሩት አረብ ኤሚሬትስ መንግስት የሆነው ፍላይ ዱባይ ህጓን የማያከብር ከሆነ ወደ ግዛቷ እንዳይገባ ልትከለክል እንደምትችል በማስጠንቀቅ ወደ ግዛቷ ለሚያደርጋቸው በረራዎች የኤሌክትሮኒክ ቪዛ መጠየቁን እንዲያቆም የ15 ቀናት ቀነ ገደብ መስጠቷን የአገር ውስጥ መገናኛ ብዙሃን ዘግበዋል። ሁለቱ ወገኖች ከአየር ክልል ጋር በተያያዘ ለወራት ሲወዛገቡ የቆዩ ሲሆን አሁን ላይ ያወጡት የተለያየ የበረራና የቪዛ መመሪያ በመንገደኞችና በአየር መንገዶች ላይ ግራ መጋባትን እና መስተጓጎልን ፈጥሯል። ይሁን እንጂ በአቪዬሽን ዘርፉ የ10 ዓመታት ልምድ ያላቸው በሀርጌሳና በሞቃዲሾ አየር ማረፊያዎች ያገለገሉት አብዱል ፈታህ ኦስማን ኢብራሂም ሶማሊላንድ አሁን ላይ የምትቆጣጠረው በግዛቷ በሚገኙ አውሮፕላን ማረፊያዎች የሚያርፉትን ብቻ ነው። ሆኖም ቴክኒካዊ በሆነ መንገድ በአየር ክልሉ የሚያልፉትን ሁሉንም አውሮፕላኖች መከታተል ትችላለች ብለዋል አብዱል ፈታህ። ሆኖም ዓለም አቀፍ እውቅና ስለሌላት አየር መንገዶች መመሪያዎችንና ትዕዛዞቿን እንዲከተሉ የሚጠይቅ ምንም አይነት ህጋዊ ስልጣን እንደሌላት አብዱል ፈታህ አስረድተዋል። የተወደዳችሁ ተመልካቾቻችን ከአባይ ቴሌቪዥን ምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ዳሩ ሰላም ተሾመ እንደሚከተለው ታስደምጠናለች። አብራችሁን ቆዩ። ኢትዮጵያና ፈረንሳይ የንግድ ግንኙነታቸውን በይበልጥ ለማጠናከር ተስማሙ። የገንዘብ ሚኒስትሩ አቶ አህመድ ሽዴ ከፈረንሳይ የውጭ ንግድና ኢኮኖሚ ሚኒስትር ተወካይ ኒኮላስ ፍሪሲየር ጋር ፍሬያማ ውይይት ማድረጋቸው የተገለጸ ሲሆን በውይይታቸውም የሁለትዮሽ የኢኮኖሚ ትብብርን በይበልጥ ማሳደግና በኢትዮጵያ ተጨማሪ የፈረንሳይ ኢንቨስትመንትን ማበረታታት በሚያስችሉ ሁኔታዎች ላይ መክረዋል። በዚህ መሰረት ሀገራቱ በዘላቂና ሁሉን አቀፍ እድገት ላይ የነበራቸውን ትብብር ለማስቀጠል ቁርጠኛ መሆናቸው ተገልጿል። ለአብነትም በኢንዱስትሪ ልማት፣ ታዳሽ ኃይል፣ መሰረተ ልማት፣ የግብርና ማቀነባበሪያ፣ ዲጂታል ትራንስፎርሜሽንን ጨምሮ በሌሎች ዘርፎች በትብብር የሚከናወኑ ተግባራት መኖራቸው ተጠቁሟል። አቶ አህመድ ሽዴ በውይይቱ ወቅት ፈረንሳይ ለኢትዮጵያ የልማት ተነሳሽነት ላደረገችውና እያደረገች ላለው ቀጣይነት ያለው ድጋፍ አመስግነዋል። ኢትዮጵያ የኢንቨስትመንት ዘርፉን በይበልጥ ለማሻሻል እየሰራች መሆኗን ጠቁመው ለአብነትም ፖሊሲን ጨምሮ ተቋማዊ ሪፎርሞች ማድረጓንም አስታውቀዋል። ይህም በዘርፉ በይበልጥ ቀጣይነት ያለው ዓለም አቀፍ ተሳትፎን ከማሳደግ ባለፈ ቀልጣፋና ምቹ አገልግሎት ለማግኘት ማስቻሉን ያስረዱት የኢትዮጵያን ዘላቂ የልማት ግቦች ለማሳካት የኢኮኖሚ ትስስሩን ማስፋትና ማጠናከር እንደሚያስፈልግም አስገንዝበዋል። የፈረንሳይ የውጭ ንግድና ኢኮኖሚ ሚኒስትር ኒኮላስ ፍሪሲየር በበኩላቸው የኢትዮጵያን የኢኮኖሚ ማሻሻያ አድንቀው ፈረንሳይ በቀጣይም የንግድ ትስስሩን ለማስፋት የግሉን ዘርፍ ተሳትፎ ብሎም የኢንቨስትመንት ትብብርን ለማጠናከር ቁርጠኛ መሆኗን አረጋግጠዋል። በፈረንጆቹ ግንቦት 2026 የፈረንሳይ ልዑክ ወደ ኢትዮጵያ በሚያደርገው ይፋዊ ጉብኝት ሁለቱም ወገኖች ውይይቱን ለመቀጠል መስማማታቸውም ተመላክቷል። ኢትዮ ኢስታንቡል አጠቃላይ ሆስፒታል ዓለም አቀፍ እውቅናና የብቃት ማረጋገጫ ሰርቲፊኬት ማግኘቱን አስታወቀ። ኢትዮ ኢስታንቡል አጠቃላይ ሆስፒታል በዓለም አቀፍ ደረጃ የጥራት ስራ አመራር ስርዓት ጀርመን ሀገር ከሚገኝ ተቋም ዓለም አቀፍ እውቅናና የብቃት ማረጋገጫ ሰርቲፊኬት መቀበሉ ተገልጿል። ይህም ሆስፒታሉ በኢትዮጵያ ውስጥ ይህንን ዓለም አቀፍ ደረጃ ተግባራዊ አድርገው እውቅና ካገኙ የመንግስትና የግል ተቋማት ውስጥ አንዱ እንዲሆን አድርጎታል ነው የተባለው። በአዲስ አበባ የሚገኘው ዲኪውኤስ የሰርቲፊኬት ኦዲት አገልግሎትም የሆስፒታሉን ዓለም አቀፍ የጥራት ማኔጅመንት ስርዓት ተግባራዊ ማድረጉን ለማረጋገጥ ገለልተኛ ኦዲት በማከናወን የሆስፒታሉን ብቃት ማረጋገጥ ችለዋል ተብሏል። በዚህ መሰረትም ሆስፒታሉ ከ20 ሺህ በላይ የሚሆኑ የዲኪውኤስ የብቃት ማረጋገጫ ሰርቲፊኬት ያገኙ ተቋማት በሚመዘገቡበት ዓለም አቀፍ ግሎባል ዳታቤዝ ውስጥ መመዝገቡም ተጠቁሟል። ከዚሁ ጋር ተያይዞም ሆስፒታሉ ወደ ውጭ ሀገር የሚያስኬዱ ሕክምናዎች በሀገር ውስጥ ለማከናወን የጀመረውን ጥረት ለማጠናከር የሚረዳው የላብራቶሪ ዲፓርትመንቱ 2 ተጨማሪ የጥራት እውቅና ማግኘቱም ተገልጿል። ኢትዮ ኢስታንቡል አጠቃላይ ሆስፒታል ከተመሰረተበት ካለፉት 2 ዓመታት ወዲህ ዘመናዊ የሕክምና አገልግሎት እያከናወነ እንደሆነና በተለይም ለልብ ህሙማን ህጻናት የነጻ ሕክምና በመስጠት ማህበራዊ ኃላፊነቱን በመወጣት ላይ እንደሚገኝ ተጠቁሟል። ከዚህ ጋር ተያይዞ ሆስፒታሉ የስትሮክና የኩላሊት ንቅለ ተከላ ለማከናወን እየተንቀሳቀሰ መሆኑን ተሰምቷል።
አንበሳ ኢንተርናሽናል ባንክ በታሪኩ ከፍተኛ ነው የተባለ የትርፍ እድገት ማስመዝገቡን አስታወቀ። የአንበሳ ኢንተርናሽናል ባንክ 21ኛ መደበኛና 7ኛ ድንገተኛ ጠቅላላ ጉባኤውን ቅዳሜ ዕለት በሸራተን ሆቴል አካሂዷል። በጉባኤው ላይ ባንኩ በ2016-2017 በጀት ዓመት ያሳካው ታሪካዊ የሥራ አፈጻጸም ይፋ አድርጓል። የባንኩ ፕሬዝዳንት አቶ ዳንኤል ተከስተ ባንኩ የኢኮኖሚ ውጣ ውረዶችን ተቋቁሞ ያገኘው ስኬት የእድገት ሽግግሩን ያረጋገጠ መሆኑን ገልጸው ከታክስ በፊት 1.8 ቢሊዮን ብር በማትረፍ ካለፈው ዓመት ጋር ሲነጻጸር 94% የሆነ ከፍተኛ ብልጫ ማስመዝገቡን ተናግረዋል። የዳይሬክተሮች ቦርድ ባቀረበው ሪፖርት የባንኩን አቅም የሚያሳዩ ቁልፍ ውጤቶችንም አቅርበዋል። አጠቃላይ የባንኩ ደንበኞች ብዛት 2.4 ሚሊዮን የደረሰ ሲሆን ይህም የ24% እድገት አሳይቷል። የደንበኞችን ቁጥር ተከትሎ 35 አዳዲስ ቅርንጫፎች የተከፈቱ ሲሆን ጠቅላላ የቅርንጫፎች ብዛትም 341 ማድረስ ተችሏል። ለረጅም ዓመታት ሲጠበቅ የነበረው አልነጃሺ የተሰኘው ከወለድ ነጻ የባንክ አገልግሎት በሸሪዓ ሕግ መሰረት ሙሉ በሙሉ ስራ ላይ ውሏል። ስያሜውንም በንጉስ አልነጃሺ ስም መሰጠቱ ተገልጿል። ከዚህም ጋር ተያይዞ በመቀሌ ሎጊያና በአዲስ አበባ ቤተል አካባቢ ሙሉ በሙሉ ከወለድ ነጻ የባንክ አገልግሎት የሚሰጡ ቅርንጫፎችን በመክፈት የአገልግሎቱን ተጠቃሚ ህብረተሰብ በተሟላ ሁኔታ በማገልገል ላይ መሆኑን ሲገልጹ ከዚህ በተጨማሪም በሁሉም ቅርንጫፎች አገልግሎቱን እየሰጠን የምንገኝ ሲሆን በቀጣይም በሌሎች አካባቢዎች ሙሉ በሙሉ ከወለድ ነጻ የሆነ የባንክ አገልግሎት የሚሰጡ ተጨማሪ ቅርንጫፎችን ለመክፈት በዝግጅት ላይ እንገኛለን ሲሉ ተናግረዋል። በዲጂታል የፋይናንስ ዘርፍም ተቋርጦ የቆየውና ለመካከለኛ ገቢ ላላቸው ያለ ማስያዣ ብድር የሚሰጠው አለኝታ ዲጂታል ማይክሮ ብድር አገልግሎት በአዲስ መልክ ወደ ስራ መመለሱን ተነግሯል። ባንኩ በካርድ በሞባይል ባንኪንግና በወኪል ባንኪንግ አገልግሎትም ከፍተኛ እድገት ማስመዝገቡን አስታውቋል። በቀጣይ ዓመት ባንኩ የተከፈለ ካፒታሉን 10 ቢሊዮን ብር የማድረስ ግብ ላይ ትኩረት እንደሚያደርግም ቦርዱ አስታውቋል። ስትከታተሉት የነበረው የዕለተ ሰኞ ጥቅምት 24 ቀን 2018 ከአባይ ቴሌቪዥን የወደ ዜና የመረጃ ሰዓታችን ይህንን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት።